ምን ይሆናችሁ ብላችሁ ድብድብ ጀመራችሁ? ውሽም እኔ አይደለሁም እሷ ናት የጀመረችው። ኧረ ትልቅ ሰው ነሽ አትዋሺ። አንቺ አይደለሽም እንዴ በሜካፕ ካልሆነ በጸብ እናድርገው ያልሽኝ? ለምን ትቀያለሽ እንደዚህ? ዛራው ሶኒያ መጥተሽ ናት እሷ ማለት እሷ ምን እያለ ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ሁላችሁም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ። ሰላም ለአገራችን ለእምዬ ኢትዮጵያ፣ ሰላማችሁ ብዝት ይበለላችሁ። ዛሬ ደግሞ አዲስ ቪዲዮ ነው ይዤላችሁ የመጣሁት። ይሄንን ቪዲዮ ሰብስክራይብ እና ላይክ በላይክ እያረጋችሁ ገባ በሉና ሼር ጎዲ ላይክ ጎዲ እያልን እንግዲህ አብረን የመነከታተል ሊሆን ይችላል ማለት ነውና ወደ ገደለው አብረን ስንሄድ እንግዲህ ዛሬ የተለቀቀው ቪዲዮ እነሰፈን ነው እንትን ምንድነው ሜካፕ ሲቀባቡ ነበረ። ሜካፕ ተቀባብተው አንድ ወንድ ሲመጣ አንቺን ነው የሚፈልገው ሲባባሉ ነበረና ዛሬ ኮሽና ውስጥ ተጠራርተው እንግዲህ ለምርጫ ለእጮኝነት ቀርበው ነበረና ከዛ እንግዲህ ምርጫው ወዳልተጠበቀበት ነው የሆነው። ወደ የኮሽና ሰራተኛ ሳራ የምትባል እናታችንን እሷን ነው የማግባት የምፈልገው ስል ያቺኛዋ ሽኩክ ብላ ነው የወጣችው ማለት ነው። በጣም እንግዲህ ቻንስ ማለት እንደዚህ ነው። በጣም ምርጥና ቆንጆ ቻንስ ነው ማለት ነው። እና ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድና አብረን ስንከታተል ሌሎቹ ቪዲዮ ደግሞ አቶ አምነን ስልክ ደውሎ በስልክ አንዳንድ ነገር እያወራ ነውና ችግሩ ያው የጄሪ ነው። ችግሩን እንግዲህ አለቃ ቤት ገባች ቤት ወጣች ነው። ሌሎቹ ቪዲዮ ደግሞ አሁንም ወይዘሮ ሳራ እንግዲህ አለም ማነች ብሌን ቁጭ ብላ እያለቀሰች ነበረ መኝታ ክፍሏ። ብሌን ስታለቅስ ወደ ብሌን ስትደርስ ነበረ። ብሌን ምን ሆነሽ ነው እንደዚህ የምታለቅሽው? ምኑ አሳስቦሽ ነው ብላ ብሌንን ስትጠይቃት ነበረ። ብሌን ግን እኔ የሚያስለቅሰኝ ነገር ምንም የለም ስትል የሚያስለቅስሽ ነገር ጉዴ ፈላ የጄሪ ነገር ነው ወይ ብላ ስትጠይቃት ነበረ። ወይዘሮ ሳራ ማለት ነው። ወይዘሮ ሳራ እንደዛ ብላ ስትጠይቅ እንግዲህ እኔ እኮ ያጨናነቀኝ ሁሉም ነገር አምነን እየሰማ አልመሰለኝም። ለካ እሱ ሰምቶ ነበረ። እንግዲህ ምን ያክል እንደሚታስበኝ በእኔ ሰበብ ከዚህ ቤት ውስጥ እንድትወጣ ስለማልፈልግ ነው። ስለዚህ እንግዲህ ምንድነው በሚል ሁኔታ ስትጠይቅ ነበረ። እንግዲህ ካሁን በፊት ብዙ ነገር ስለተደረገ ያንን ብዙ ነገር እኔም መደበቅ ስላልቻልኩን ከኔ በኋላ ነው የሰማው። እኔ ራሱ እየተሳቀቅኩ እስከሆነ ድረስ ቢሰማም ባይሰማም ምንም ችግር ያለው አይመስለኝም ብላ እንግዲህ ስታወራ ነበረ ሳራ ማለት ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንገባ ማለት ነው እና ስናይ አብረን ሙስጠፋ ኬት ነው ዛሬ መጥቶ ሙስጠፋ ቤት ቁጭ ብሎ ስልክ እያወራ ነው። መቼም ጄሪ ሚስቴ ነች እያለ ነው እና ሙስጠፋ ጄሪ ሚስትነቱ ከማን ጋራ ነው የሚወዳደረው ነው። ስለዚህ ጄሪ ካሁን በፊት ከሁለቱም ወንዶች ጋራ እየኖረች ነው። የሌሎቹን ቤት እየመጣች የመታመሰው ማለት ነው እና ለነገሩ የአነን እናት ሰምታለች ይህንን ሁሉ ነገር ካሁን በፊትም
ሌሎቹ ቪዲዮ ላይ ከማን ጋራ ነው አንቺ እንደዚህ የምትሽከረከሪው? ከማን ላይ ነው አርግዝሽ ያወረርሽው? በሚባል ሁኔታ ገብታ እሷ ስትጠይቃት ነበረ። ወደ ሌሎቹ ቪዲዮ ሰብስክራይብ እና ላይክ እያረጋችሁ እናንተም ውድ ተመልካቾቼ አበረታቱኝ ማለት ነውና ሁሉም ነገር ለበጎና ለሰላም እስከሆነ ድረስ እንግዲህ ውድ ተመልካች ወደ ሌሎቹ አብረን ስንሄድ ሌሎቹ ቪዲዮ ደግሞ አምነን እኔ እዚህ ቤቱ ውስጥ ያለውን ነገር በየአንዳንዱ እውነቱን ማወቅ እፈልጋለሁ። እስከ ዛሬ ድረስ እየደበቃችሁኝ ነገር አለ ብሎ ሲያፋጠጣቸው ነበረ። እንግዲህ ልጄ እባክህ እውነቱን አንተንም አውቀሃል ብላ አያቱ ስትመልስለት ነበረ። ነገር ግን በአሁኑ ሰዓት ሰፈን የምትባለዋ በጣም ሁሉንም ነገር በየአንዳንዱ ስለምታውቅ የወንድሜ ልጅ እኔ ካሁን በፊት ሁሉንም ነገር እኮ በግልጽ ስለነገርኩህ አሁንም እኮ እኔ የነገርኩህን ነገር አንተ በግልጽ ስላገኘኸው ከቤት ጄሪን አባረካል ብላ መልስ ስትሰጥ ነበረ። አሁንም ጥሩ ሰዎች ጥሩ ስለ ምግባር የሌላቸው ሰዎች ለኛ ቤተሰብ የማይሆኑ ሰዎች እዚህ ቤት ውስጥ ካሉት አሁንም እንደዛው ነው ተመልሼ ላንተ የምነግረው አንተን የምደብቅበት ምክንያትም በፍጹም የለም ብላ እንግዲህ መልስ ስትሰጠው ነበረ። ወደ ሌላው ቪዲዮ ደግሞ አብረን ስንጓዝ ሌሎቹ ቪዲዮቹ ደግሞ ጄሪ ለምንድነው ከዚህ ቤት እየወጣችው በእኔ ምክንያት ብላ ቢሌን ስታለቅስ ነበረ። ቢሌን የምታለቅስበት ምክንያትስ ምንድነው ነው? እንግዲህ ምንድነው አዲሷ ልጅ ደግሞ ሜሪ የምትባል እንግዲህ በአንድ ቤት ውስጥ አብረው አድረው ነበረ መሰለኝ ሜሪና ቢሌን ማለት ነውና ጠዋት አንድ ደረጃ ላይ ወደ ታች ስትወርድ ሲገናኙ ነበረ ሜሪና ቢሌን ግን አይታት እንዳላያት ሰው ዝም ነው ያለችው። እንግዲህ ለምንድነው ዝም የምትኝ? ሰላም ለምንድነው የማትኝ ብላ ማሪዮም ስትጠይቅ ነበረ። እሷ ከጠየቀቻት በኋላ ነገር ግን እንደዚህ ነው ያለቻት። እኔ ነገሮቹ በጣም ከባድ አይደሉም። ለምንድነው ሰላም አደርሾ የማትኝ ብላ ስትጠይቃት ነበረ። እሺ ሰላም አደርሽ ወይ ስትላት ሰላም ነው፣ ሁሉ ሰላም ነው። ከእንግዲህ በኋላ የዚህ ቤት እመቤት እኔ ነኝ። ጄሪ ሄዳለች፣ ጄሪ ከዚህ ቤት ወጥታለች ብላ ስትነግራት ነበረ። በዛን ጊዜ ቢሌን አንዲት ነገር እየተናገረችው ነገር የለም። መቼም ልቦና ይስጣት በሚል ሁኔታ ነው ተናግራ ዝም ያለችው ይመስለኛል ማለት ነውና ስለዚህ እንግዲህ ውድ ተመልካቾቼ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ ማለት ነውና ከዛ በኋላ ነው እንግዲህ አቶ ማን ነው የሚባለው ስሙ እንግዲህ ከዛ በኋላ ነው አቶ አለቃ የተባለው የጄሪን አንገቷን ይዞ ያስወጣት። ከዛ በኋላ ነው እዚህ ቤት ውስጥ የቀረ ነገር ካለ እንደ ከአሁኑ በፊቱ የምትደብቁኝ ነገር የለም። ምክንያቱም ዞሮ ስለማገኘው ብትነግሩኝ በቀላሉ ብትነግሩኝ ይሻላችኋል ነበረ ብላ እንግዲህ ሲናገር ነበረ። እኔ አንዲት ነገር የደበኩህም ነገር የለም ብላ በድጋሜ እየተናገረች ነው። ወይዘሮ ሳራ ደግሞ እንግዲህ ከክሽና ውስጥ በጣም እየሰራችና በጣም ቂን እያለች ነው። እዚህ ጋም እጮኛም መጥቶላታል። ወይንም እንግዲህ ምግቡን ጎረስ ሊያደርገው ይችላል። እንግዲህ ውድ ተመልካቾቼ ወደ ሌሎቹ ቪዲዮ አብረን ስንሄድ ሌሎቹ ቪዲዮ ደግሞ
ሁሉም ቪዲዮ ላይ እንግዲህ ማነች የአነን አያት አለችና እንግዲህ ሲጀመር ጄሪ ለኛ ቤት የምትሆን ሴት አይደለችም፣ እንኳንም ተናግረህ ከዚህ ቤት አስወጣካት ብላ ስትናገር ነበረና አሁንም እንግዲህ ሌላ እንግዳ በር አንኳክቶ ከውጪ መጥቶ ሲያወራ ነበረ ማለት ነውና እኔ በጣም ያጎቴ ልጅ የምትለው በጣም ነው የምትመቸኝና እንዴት ከስር እንዴት ከከርቸሌ ወጣሽ ምናምን ብላ እንግዳ ቤት ውስጥ የመጣውን እንግዲህ ሰፈን ስታወራ ነበረ። አይ እንደው እርማቱ ቤት እንዴት ነው ምናምን እስር ቤቱ እንዴት ነው ምናምን ስትላት እኔ እስር ቤቱ ደህና ነኝ ምናምን እሷ ካለቻት በኋላ እንደው አንቺ ተቀይረሽብኛል ትንሽ ትልቅ ሰው መስለሽኛል ፊትሽ ምናምን ስትላት እንደው በጣም ነው የፈራችውና አሳቀቀችኝ እያለች ነው። በእርጅና መሳቀቅ አለ እንደ ጋይስ። ስለዚህ እንግዲህ ሌሎቹ ቪዲዮም ተሰብስበው አንዳንድ ነገር እያወሩ የቤተሰብ ጨዋታ ምግባቸውን ቅርጥፍ እያደረጉ እየበሉ ነው። ግማሹም ኩሽና ውስጥ ተፈቃቅረው በቃ ምርጫቸውን የፍቅር ምርጫቸውን ይዘዋልና እንግዲህ አያትና ልጅ ደግሞ አንድ ላይ ቁጭ ብለው ስለ ቤተሰብ እየተጨዋወቱ ነው። እኔ የኩሽና ውስጥ ፍቅር እንግዲህ ድስት በጣም ምግብ በጣም ትሰራለች በሚል ሁኔታ ነው መሰለኝ። እንግዲህ አንዳንዱ ወንዶች በነገራችን ላይ ሆዳችሁን በጣም ትወዳላችሁ። ስለዚህ እንግዲህ በዚህ አጋጣሚ ነውና እኔ ደግሞ እያሳቀችኝ በደንብ በቃ እያሳቀች እያለችው ሰፈነችና ውጪም በር ተንኳኳ። ሲከፈት እሷው ነች የምትጠይቀው፣ እሷው ነች ጠይቃ ደግሞ የምትደነግጠው እሷው ነች። በጣም በቃ ታዝናናኛለች እና እኔ እስቃለሁ በሷ ማለት ነውና በቃ ስታወራም ጣጣ የሌላት ሰው ነችና በጣም ዘና ዘና ታረገኛለች። ስለ እውነት አለባበሷም፣ የጸጉሯም ስታይል፣ ፊቷም ሰውነቷም ሙሉ በሙሉ በቃ ጸጉሯም አንድ ላይ ማች ያደረግል ይስባል። በጣም ነው የምታስቀው። እና እንግዲህ ውድ ተመልካች ይሄ ሰበር ዜና ከወደ አሜሪካን ነው የሚመጣላችሁ ማለት ነው። ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ አደጋደግ እስቲ አደጋደግ ሼር ዩቱብ ማናጅነር ፕሊዝ ከሞን ቤዲ ከሞን። ስለዚህ እሱ እኮ አንዴ በቃ ሸይጣኑ አውዝ ቢላ ይላሉ። ሸይጣኑ ተነስቶለት እኮ ሽር ቢያደርግ እኮ በስማም አገር እኮ ነው የሚበላሸው። እንዴት አርግታ ነው ያደገችው ነው የሚሉት ማለት ነው። እና አንድ ቀን አምላኬ ሆይ ያሰኛል የኔ ቻናል ማለት ነው። ኢንሻአላህ አሚን ያረቢ ሀቢቢ ይላሉ አይደለ አረቦቹ ራሱ። ስለዚህ እንግዲህ ኢንሻአላህ አንድ ቀን ከእግዚአብሔር እንጠብቃለን ብለን እናስባለን። እንግዲህ ውድ ተመልካች አሁን እንግዲህ እኔ ጋር ቀን ነው፣ እየተሽከረከርኩ ነው። ስለ ሰፈን ስለምን ስለ ጉዱ ስለ ሳራውም እያወራው ነው። እንግዲህ እንድች እያልን የመዝናኛ ቦታ ደግሞ ለዩቱብ ቻናል በጣም ሸጋና ፍቅር ስለሆነ ለዛ ነው ያስገባውትና ማሽከርከር ደግሞ ግድ እስከሆነ ድረስ ማለት ነውና እንግዲህ የዛሬ ውላችንም አዳራችንም ኢንሻአላህ ይሄን ይመስላል። ውድ ተመልካቾቼ እግዚአብሔር እንግዲህ የተሰወረበትንም ያንሳልን። አገራችን ኢትዮጵያ በጣም ደስ የምትል ነው። እንግዲህ ውድ ተመልካቾቼ ላይክ እና ሰብ እያረጋችሁኝ እኔም እንግዲህ የአገራችንን አየር አሳያችኋለሁ።